الله أكبر الله أمسك ما شاء الله أني نقريالو بلانو كما جمرهم أني اندالكتنو 3000 ሰው በተቀመጠበት ዛሬ ፕላኑ የሚሆነው እንዲ ነው ቢ والله ተናገራለሁ ዮኒ ራሱ ነው እኔ አይደለም ዮኒ ራሱ ደጋግሜ እየላኩለት ነው ይመጣል ጠብቅ ብሎ አምልጣለ ያሰላም በቃ ቪዲዮ አለ ማስረጃ አለ እኛ ቪዲዮአችን ዛሬ ዮኒን ቪዲዮ ያሰሩት ሆም ብሎ ነው እቺን ነገር ፈልገው ነው በቃ አለቀ አንተ ጠብቀሃል 80000 ሰው ባለበት እንግዲህ ቁጭ ብሎ እየጠበቀው ሁሱ ቃሉን አላፈረሰም በ1 ሚሊዮን አካውንቱ ነው የገባው እሱ ግን ምንድነው ያለው 1 ሚሊዮን አካውንት ከሌለው ከሰው ጋር ብቻ ነው ወያየዋል የገባው በ200 በምናምን ሺህ ነው አካውንት የገባው በሱ አካውንት ገብቶ አውቆ ፎሎ አላረገኝም ይላል ፎሎ አርግቶታል እኔ ሁሱ ጽፌለታል ቦስ ፎሎ አርገው ብዬ ፎሎ በደንብ አርግቶት ይሄው ፎሎ እንዳረገው ቪዲዮ ቀርጿል ማስረጃ አለ ሁሉ ነገር አለ ተበላት አላሁ አክበር በቃ አከትሟል አምልጣለ ዘግተናል ዮኒ ራሱ ምን አለ እኔ ልክለታለሁ ይለታል አለ ደጋግሞ እየላከለት እየለመንኩት አምልጦታል እንኳን አስገባው ማኛውን እንኳን አስገባው ለመሰሽ ቪዲዮ ማረጃ አለ እሺ الله المستعان يلا አንተ እኔ ይኸውልህ በጣም ሙድ የገባኝ አራዳ ዘመናዊ ሰው ነኝ ሰገጤ ፋራ ገገማ አይደለሁም አንዱ በተናገረው አንዱን የምቀየም ሰው አይደለሁም አብዲ የሚባለው ባለጌ አፉን ለከፈተው አንተን ጥሩን ወንድሜን አልቀየምም እሱ የኔ አብዲ ራሱ ማሳረቅ ፈልጋለሁ ፐርሰናል ጥላቻ አለ ኔቨር አንቺና አብዲ አለፈው ሰው ታገተ ሲባል በዛን ጊዜ አጋጣሚ والله ያለ መግባባት እንጂ ሀቡዬ ማይቴ ተሙት ልንገር ሙባረክን እኔ ማስመሰል ስለማልወድ ሀቁ ልንገር ነው እኔ ፐርሰናል ጥላቻ አለበት ለምን እንደሚጠላኝ ልንገር ምን አለ ከማንም በላይ ሀቢባኛን ትጠላናለች አለ በብሔር እኔ ብሔርተኛ አይደለሁም እኔ አንድ ቀን ስለ ብሔሬ እንዲህ ነው ብዬ አላውቅም እኔ ሰውን ሁሉንም እምነት ሁሉንም ብሔር እኩል የምወድ ሁሉንም ኢትዮጵያዊ እኩል የምወድ እዚህ ቤት በ3 አመት ውስጥ ያልተረዳ ኢትዮጵያዊ ያልተረዳ ብሔር ያልተረዳ እምነት የለም በሚሊዮኖች ታመው መጥቶ የተሰበሰበላቸው ሁሉም ብሔሮች አሉ ለዛ ደግሞ ማስረጃ ቪዲዮዎችም ደብተሬ ላይ የተመዘገበውን ከነስማቸው ከነ ባንክ አካውንታቸው ከነ ቁጥራቸው ሁሉ ነገር ማስረጃ ማቅረብ የምችል ሰው ነኝ ደረቴን ነፍቼ እናገራለሁ ማስረጃ ስላለኝ ኦኬ እዚህ ቤት አንድ ሰው ገብቶ ብሔርክ እንደዚህ ስለሆነ አንተ አትረዳም ተብሎ ይወጣ የለም እንደውም ከሁሉም በላይ ይቅርታ ብሔር መጥራት አልወድም ከሁሉም በላይ ኦሮሞዎች ናቸው እዚህ ቤት የተረዱት እያንዳንዱ ቪዲዮ ይመሰክራል መዳም ቤት ሲጎዱ ፖሊስ ደውዬ እንዲደርሱ ያረኩላቸው ከቢሮ አውጥተው ጥለዋቸው ትኬት ለምኜ ቆርጬ ስንት ነገር አድርጌ ሀገራቸው ይሸኟቸው ከቤተሰቦቻቸው ጋር ያገናኟቸው በኦሮምኛ እየመረቁኝ ሁላ ቪዲዮ የላኩልኝ ማስረጃ ለጥፌ ቪዲዮ የሰራሁት ስንት አለ እኔ ብሔር መርጣለሁ እንደ እኔ ሰው ሳግዝ ሰው ሳያቅሽ ሲቀር አንድ ነገር አለ እንግዲህ እኮ ካላወቀ ይጠይቅ ስለኔ ከመናገሩ በፊት ሀቢባ ኦሮሞን ተጠላለት አንቺና አብዲ መሀል ያለውን ጉዳይ ለአንቺም ወንድምሽ ነኝ ለአብዲም ወንድሙ ነኝ ወላሂ ወንድሙ መርዝ ነው እሱ ጥሩ ሰው አይደለም በጣም ዘረኝነትና የሰው ጥላቻ አለበት ሰውን በሰውነቱ የሚያምን አይደለም አተረዳዳቸው ማልኩሽ እኔ በቃ እሱ ይናገር አንቺ አትናገሪ እሺ ለምን ታውቂያለሽ ወላሂ አልተረዳዳችሁም እንጂ እኔ አሁን አብዲ እንደዚህ ነው ብል ላታምኚኝ ወይ ደግሞ ያደለው ስለመስልሽ እዚህ ምድር ላይ ወላሂ በጣም የምወደውና የሚወደኝ ጓደኛ ወንድ ማን ነው ብለሽ እስኪ ጓደኛን ጥራ ብትይኝ እሱን ነው የምጠራው ለምን ብዙ ነገር ውሎልኝ ለኔ ብሎ እናቱ ልጁ ባለቤቱ ተሰድባ ታምሜ በሽተኛ ሆኜ አቋም ያለው ከኔ ጋር ቁሞ ማለት ነው ቱርክ ድረስ ሊሄድ ፕሮሰሱን ከጨረሰ በኋላ ወንድሜ ቤት ያስቸገረ ነው ይሄድና ከዛ በኩል ደግሞ ሌላ ቦታ ማለፍ አለበት ስለተባለ ወንድሜ ቀይሬ ይሄድኩ ስለዛ ወላሂ አቢባ ከፈለግሽ ውሸታም ነው በይኝ እንጂ አንድ ቀን ግን የሰው ልጅ እንደጣላ አይቀርም አንቺና አብዲ እርግጠኛ ነኝ አንድ ቀን ትገናኛላችሁ ትታረቃላችሁ ግን ትተፋፈራላችሁ እውነቴን ነው የምልሽ እኔ ዝም ብዬ አልናገርም አቡ አይተሽኛል ትገምችኛለሽ እዚህም ስንቴ መጥቻለሁ አንድ ቀን ገባሽ እሺ ሙባረክ አንድ ነገር ልንገርክ አንድ ምን እንደሆነ ያለው
ሀቢባ ቤት አንሄድም ብዬ የተከራከርኩት ሀቢባ በጣም እንደምጠላን ፕሩፍ አለኝ አለ። የዛሬ ዓመት ከ6 ወር ምንድነው ፕሩፍክ ይባላል። በአረንጓዴ ቢጫ ቀይ ሲኒ በሚኒሊክ ሲኒ ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ ሰው አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩ ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባል ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ እንዴት ሰው እኮ ባገኘው ነገር ይበላል፣ ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም